ዲጂታል ኢትዮጵያ 2030 ስትራቴጂ የአዲስ አበባ ከተማን የስማርት ሲቲ ግንባታ ይበልጥ የሚያፋጥን መሆኑን የከተማ አስተዳደሩ ኢኖቬሽንና ቴክኖሎጂ ቢሮ አስታወቀ። ቢሮው እንዳለው ባለፉት ዓመታት በመዲናዋ ለዲጂታል ኢኮኖሚ ግንባታ ወሳኝ የሆኑ የመሰረተ ልማት ስራዎች በስኬት ተከናውነዋል። በተለይም በዲጂታል ኢትዮጵያ 2025 ስትራቴጂ በከተማዋ ውጤታማ አፈጻጸም መመዝገቡን ገልጾ ይህም ለዲጂታል ኢትዮጵያ 2030 ስትራቴጂ ሽግግር አስተማማኝ መሰረት መጣሉን ቢሮው አስታውቋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ያሉትን መልካም አብነቶች በማስፋት የቤተሰብና ማህበራዊ ተጠቃሚነትን በማረጋገጥ ወደ ብልጽግና የሚደረገውን ጉዞ እናፋጥናለን አሉ የክልሉ ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ። ጠቅላይ ሚኒስትር ዶክተር አብይ አህመድ በክልሉ ቤንች ሸኮ ዞን የሚገኘውን ደንቢ ኢኮሎጂ በይፋ መመረቃቸው ይታወቃል። ዶክተር ነጋሽ ዋጌሾ በምረቃ መርሃ ግብሩ ላይ ባስተላለፉት መልእክት በአሁኑ ወቅት የክልሉ ሕዝብ የናፈቀውን ልማት ማጣጣም ጀምሯል ብለዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ባለፉት 6 ወራት ከ47.5 ሚሊዮን ብር በላይ የሕዝብና የመንግስት ሀብት ከምዝበራ ማዳንና በኦዲት ግኝት ማስመለስ መቻሉን የክልሉ ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። በዚህ ጊዜ ውስጥ ከህብረተሰቡ ከቀረቡ 659 ጥቆማዎች መካከል ከ300 በላይ ለሚሆኑት አስቸኳይ የመከላከል ስራ መሰራቱንና አስተዳደራዊ እርምጃ በመውሰድ መፍትሄ መሰጠቱን ኮሚሽኑ ገልጿል። 13000 ካሬ ሜትር የከተማና 166 ሄክታር የገጠር መሬት በሙስና ቅድመ መከላከል ስራ ማዳን መቻሉም ተጠቁሟል።